ምን አይነት እሳት ጨራሽ እንደምትልኪው አይሻለሁ። ግን ባሁሉ ዝም አልልሽ። ከባድ ቅጣት ነው መቀጣሽ። መጣ ብሎ ቆየኩ። ደግሞ ሰፈሩ ድረስ መጥቼ ቤት ግቢ ይለኛል ብዬ ስጠብቅ ጭራሽ እዛው ቁጭ በይ አለ። እሺ ምንድን ነው የሚለው? እጭ በሰላም ነው ቆያኩ? ከባለቤቴ ጋር ቆንጆ ቁርስ እየበላው ነበር። ኪራ ቁርስ እየበላው ነው በቂ ነበር። ከሚስቴ ጋር ማለት አይጠበቅብህ። እሱ ጉንጭ ማልፋት ነው የሚሆንብህ። ደግሞ እንዳገባ አውቃለሁ። ሰርገም ላይ ነበርኩ። ታዲያ እንደዛ መሆኑን አይተሻንቺ መቼ ተውሽ? ከቀን ወደ ቀን እኮ እኛን ለማባላት ነው አይደል እየለፋሽ ያለሽ? ኪራ አሁን ላይ እንደተቀየርኩ እኮ ልቦና ያውቀዋል። ግን ምን ያደርጋል? አንተ አሁን የምታስበው በራስ ጭንቅላት ሳይሆን በዛሽ ሚስት ጭንቅላት ነው። ከአንቺ ጋር ቆሜ ስለ ሚስቴ ማውራት አልፈልግም። አሁን እናትሽ በእኔ አካውንት የላከችልሽ ብር አለ። አካውንትሽን ስጭኝና ገንዘብሽን ውሰጂ። ለዚህ ብቻ ነው የመጣኸው? እና ሌላ ለምን ይሆናል? እርግጠኛ ነኝ የምነግርህ ነገር ካለ ልትሰማ ነው እንጂ የመጣኸው። ለብሩ ቢሆን ኖሮ እዛ ሆነ አካውንትሽን ላኪልኝ ትለኝ ነበር። አንቺ ጭቅጭቅ ካልሆነ ምን ልትነግሪኝ ትችያለሽ? ሶስተኛ አይን እንድከፍትልህ ነው። አንተ አይን ስር የሚከናወነውን ስለማታውቅ እኔ እያየሁ እነግርሃለሁ። ሶስት የተርፍ ነገር ማውራት አልፈልግም። አሁን ቶሎ በይ፣ ወደ ቤት መመለስ አለብኝ። አይ ምንም። ግን ኪራ ትክክለኛውን ውሳኔ ነው የወሰንከው። እውነትን ማወቅ መራራ ሊሆን ይችላል፣ ግን እውነቱን አለማወቅ ደግሞ ህመም አለው። ሶሲ እኔን አትቅረቢኝ። ደግሞ የምትነግሪኝ የተለየ ምንም አይነት እውነት የለሽም። ይኸውልሽ እኔ ከዚህ በኋላ የምፈልገው ይሄ ድራማሽን ለአንዴና ለመጨረሻ ጊዜ ቋጭተሽ ከአንቺ ጋር መለየት ነው ፈልገው። ደግሞ አንቺ መቼም ሰው የምትሆኝ ሰው አይደለሽ። ድራማ አልከው? ይሄ ድራማ አይደለም፣ የንጹህ ሚስት ገመና እንጂ። ደግሞ እኔ ስላንተ ስለምጨነቅ ነው። አንቺ ለምንድን ነው ለእኔ የምትጨነቂው? የእኔ ትዳር መናወጥ እኮ ለአንቺ ምን አይነት ስሜት እንደሚሰጥሽ በደንብ አውቃለሁ። ይኸውልሽ ደግሞ ስለ ሚስቴ ስትናገሪ ከዚህ በላይ ቆሜ አልሰማሽም። ምክንያቱም ኪራ አንተ በጣም ጥሩ ሰው ነህ። አንተ ልዩ ሰው ነህ። ለአንተ አይገባህም። ጽናት ጭንብል አድርጋ እየተጫወተችብህ ነው። ለአንተ የምትገባህ ከጽናት የተሻለ የምታፈቅር ሴት ናት። ይህንን ነገር ከአንቺ ስሰማው ሬት ነው የሚለኝ። በአንድ ወቅት ህይወቴን ለማበላሸት ደፋ ቀና ስትል የነበረች ሴት አሁን ለእኔ ስትጨነቅ ማየቱ ማይመስል ነገር ነው። አውቃለሁ፣ አጥፍቻለሁ ኪራ፣ ስህተትም ሰርቻለሁ። ግን ያ ማለት ደግሞ አልተቀየርኩም ማለት አይደለም። ሲጀመር አንተ የኔ የዋ መሆን የጽናት ደግሞ ጭንቅላት አልባ ውሸታ መሆንን እያመንክ አይደለም። ይኸውልሽ እኔ ከጽናት ያጣሁት ምንም ነገር የለም። እንደውም ከሚገባኝ በላይ ፍቅር ሰጥታ ታምናልኝና ተንከባክባኝ የምትኖር የምታፈቅረኝ ሴት ናት። ደግሞ አንድ ነገር ልንገርሽ፣ ታማኝነት መልክ ቢኖረው ኖሮ እሷን ነበር የሚመስለው። ጭራሽ መልክ ቢኖረው እንዴ? እሷ እኮ ሰው ለመምሰል እንኳን ሜካፕ መቀባት አለባት። ሶሲ በቃሽ። ካሁን በኋላ በእሷ ጉዳይ አልታገስሽም። እሺ ይኸውልሽ እስካሁንም ዝም ያልኩሽ ለዛች ምስኪን እናትሽና እንደ አባት ላሳደገኝ አባትሽ ስል ነው። እኔም እኮ ለአንተ ስለማስብል ነው እንደዚህ የማደርገው። ቆይ አንተ ከእሷ ጋር ከተፋታ ነገ ማገባ መስሎ ነው እንደዚህ የምትሆነው? ይሄ ማሰብ የተሳነው ጭንቅላትሽ ምንም ሊያስብ ይችላል። እሱን አውቃለሁ። እውነት እንደዛ ካሰብክ ከዛች ድስት ፈቅፋቂ ጋር አእምሮ ተቃይራችኋል ማለት ነው። አሁንም አፍሽን ዝጊ እንዳልደግምሽ እሺ። እንደውም ሴቶን ሽብኝ እንጂ ብቀጠቅጥሽ ደስ ይለኝ ነበር። እንደፈለኩን ሰማኸኝ አይደለ? ይኸውልህ እንዳትሰበር ብዬ ሁሉንም ነገር ልነግር ሞክሬያለሁ። አንተ ግን ሊገባ አልቻለም። ስለዚህ ከዚህ በኋላ ልክ ስትሰበር ብዬ ከንፈሬን እየመጠጥኩ ቆሜ ያያለሁ። ብትሰብረኝ ራሱ አንቺን የሚመለከትሽ ጉዳይ ነው። ጥሩ። ለማንኛውም ሳይነቁ ነቅተ ሲነቁ ደግሞ እንደተኛ ለማስታወስ እወዳለሁ። ገንዘቡን አካውንት ልክልና በዛ አስገባልኝ። ደህና ሁን። ስሚ እንደዚህ አቃጥለሽኝማ የምትፈልጊውን ከተናገርሽ በኋላ እንድትሄጂ የምፈቅድልሽ ይመስልሻል? እና ምን ልታረገኝ ነው? ቆይ ሰላማዊ ሰው ሁኚ አልከኝ አይደለ? እሱን ለመሆን ስሞክር ደግሞ አንተ ሚስትም ሁላችሁም ገፋችሁኝ። እና በትንሽ ያልታመነ ለትልቅ እንደማይሾም አታውቂ? እሻው ምን አድርጊ ነው የምትለኝ? እውነቱን ስነግርህ አትሰማኝም ኪራ። እኔ አሁን ላይ የኔ ህይወት አልተሳካም፣ ያንተ የማይሳካ ምን ሰው አይደለሁም እያልኩ ያለሁት ጽናት አንተ ላይ ቺት እያደረገችብህ ነው። ተጠንቀቅ ነው። ቆይ ምን ማስረጃ ይዘሽ ነው እንደዚህ የምትይኝ? እሱን እንዳሳይህ እኮ ፈቃደኛ አይደለም። በቃሽ ሶሲ፣ ከዚህ በኋላ በትዳር አትግቢ። ሰላም መፍጠር የምትችይ ከሆነሽ፣ ያለበለዚያ ግን ልሰማሽ ራሱ ፈቃደኛ አይደለሁ። ግን ይቆጫል በቃው። እሺ ቆይ ግን ሶሲ ለምንድን ነው የማትይኝ? ደህና የምሮዬን አሳምኜ እየሰራው ለምን ትበጠብጭኛለሽ? ደግሞ አካውንቷ ሳትነግሪኝ የራስሽ ጉዳይ። ሰሚ
ሰኒ ምን አለበት ብትሰሚኝ? እንዴ መንገድ ላይ እየጠራሁሽ እየሮጥሽ ትመጪያለሽ? እንኳን መንገድ ላይ አላስቆምከኝ። ጉድ ፈልቶ ነበር። ሰኒ የኔ ያክል እውነት አታምኚኝ ማለት ነው? ምን አለበት ትረጂኝ? ጭራሽ ከእኔ በላይ እንዳምን ጠብቀ ነበር። አታፍርም? ሰኒ ሙች አጋጣሚ ነው እያልኩሽ እኮ ነው። አረ አጋጣሚ ነው የተፈጠረው። ደግሞ በስም ያተማል። መንገድ ላይ ጫማዋ ተበጠሰ። ብር አልያዝኩም ስፋልኝ አለችኝ። ሰፋውላት። በቃ የኔ የተፈጠረው። አረ እና ገንዘብ ከሌላት ከሰማይ መና ወርዶላችሁ ነው ስትበሉ የነበረው? እንደ አጋጣሚ ቤቷ እዛ አካባቢ ነበር። በቃ ስለተባበርኩኝ ምሳ እንብላለችን በላን። በቃ ይሄን ያየሽው። ለምን ያመቱ በጎ ሰው ላይ አላስመሰግብም? ምናልባት ብትወዳደርኩ ታሸንፍ ይሆናል። ሰኒ እየቀናሽ ነው እንዴ? ልትነካኝ እንዳትሞክር። እህቴ ቤት አለሽ። ደግሞ በዚህ ጦስ መበጥበጥ አልፈልግም። ሰኒ ታውቆሻል፣ ግን በጣም ትንሽ ነገር ነው እያካበድሽ ያለሽው። ቆይ ትንሽ ቆይቼ የመጣ ኖሮ ከዚህ የተሻለ ነገር ልታሳየኝ ነበር አይደል? ምንድነው ማሳየሽ? መተቃቀፍ፣ መሳሳ ወይ ደግሞ እቤቷ ድረስ ተከትሏት መሄድ። ለምንድነው ቆይ እንደዛ ማድረገው? አንቺ እኔን አታውቅኝም ማለት ነው? እሱማ ማውቅ መስሎኝ ነበር፣ ግን እስካሁን የገነባሁት ለአንተ ያለኝን ፍቅር ነው ያፈረስከው። ሰኒ እንደዚህ ሆነሽ አትገቢም። ሁሉም ነገር ተስተካከለ ባለበት ማግስት ሰው እንደዚህ መሆናችንን ማወቅ የለበትም። ሰው ያልከው እህቴ ነው። እሷ እኮ በአንተ ምን ያህል እንደምትተማመንብህ ባወቅ። እሱን አውቃለሁ፣ ግን አንቺም ገብተሽ ስለተናደድሽ ሌላ ስህተት እንዳትሰሪ። ስትረጋጊ አስረዳሻለሁ። ምንም የምታስረዳኝ ነገር የለም። እንኳን በጊዜ አወቅኩ። እሺ እንደፈለግሽ ተናገሪ፣ እኔ እችልሻለሁ፣ ግን በኋላ እንዳይቆጭሽ። ጭራሽ ነው የሆንኩኝ የምቆጨው? ይሄ ሁሉ ነገር እየተፈጠረ ያለው እኮ በአንተ ምክንያት ነው። ይሄን ሁሉ ይዤ የምጓዘው በአንተ ምክንያት ነው። እሱን አውቃለሁ፣ ግን እኔም እንዳስረዳሽ እድል ስጪኝ። እንዴትሽን አረጋጊው። ካልጠገባችሁ እሱ ነው ብሉት። እሺ ደግሞ ስታጎርሽኝ ትልቅ አርጊው። ፍቅርና ጉርሻ ሲያስጨንቅ ነው ጥሩ ብላለች በለልኝ። ሰኒ ምን ሆነሽ ነው? ምን አለበት ብታዳምጪ? እሺ እንዴት ነው? አረጋግቼ ላውራት እንችላለን። ነገሩ ተረጋጋ።